በቋንቋና ባህል ፖሊሲ ላይ ያተኮረው ክርክራችን ሶስተኛው ምዕራፍ ላይ ደርሷል። በዚህ ምዕራፍ የፖለቲካ ፓርቲዎች እርስ በርስ ይጠያየቃሉ። ክቡራንና ክቡራት፣ እርስ በርስ በምትጠያየቁበት በዚህ ምዕራፍ ለእያንዳንዳችሁ 2 የተፈቀደ ደቂቃ አላችሁ። በዚህ 2 ደቂቃ ውስጥ ለምትፈልጉት ፓርቲ የቻላችሁትን ያህል ጥያቄ ማቅረብ ትችላላችሁ። ትብብር ለኢትዮጵያ አንድነት 2 ደቂቃ አለዎት። አመሰግናለሁ። ለብልጽግና ነው ጥያቄ ያለኝ። እንደው ዛሬ በትግረኛ ሰላምታ ስታቀርቡ ድፍረታችሁ በጣም አስገርሞኛል። ምክንያቱም በትግረኛ ተናጋሪዎች ላይ እልቂትን ያወጃችሁ አትመስሉም። ከጥቂት ዓመታት በፊት አሁንም ያንን እያረጋችሁ አትመስሉም ዛሬ በትግረኛ ሰላምታ ስታቀርቡና እውነት ይሄንን ድፍረት ከየት ነው ያመጣችሁት እናንተ? ቋንቋን እናንተ በምን መልኩ ነው አክብረን አስከብረናል የምትሉት? ህገ መንግስትንስ በየት በኩል ነው አክብረን አስከብረናል? የሀገርን ሉዓላዊነት አክብረን አስከብረናል የምትሉት? እናንተ እኮ በተደጋጋሚ የኢትዮጵያ ሉዓላዊነት ጭምር ስትደፍሩና ስታስደፍሩ የነበራችሁ ፓርቲዎች ናችሁና በምን አይነት ሞራል ነው ስለ ቋንቋ የምታወሩት? በትግረኛስ እንደው የማውራት ሞራሉን ከየት አመጣችሁት? ስለ አማርኛ ማንሳት እንችላለን። በዚህ እየመረጣችሁ የአማርኛ ተናጋሪን ማህበረሰብ ስታሸማቀቁ የምትሉት እናንተ እንጂ ሌላው ፓርቲ አይደለምና አምባገነን አይደለንም ቋንቋ አንጭንም የምትሉት በቋንቋ ሲያሳድድ የሚውል አካል አንድ ቋንቋ ተከብሮ ኢትዮጵያ የጋራ ብሔራዊ ቋንቋ ይኑራት መባለን እንደ አምባገነንነት የሚያየው በምን መልኩ ነው የሚለውን እንድትመልሱልን እንፈልጋለን። በጣም እናመሰግናለን። እንደ ቀድሞ ሁሉ አሁንም ለቀረቡልን ጥያቄዎች በጣም አርገን ክብር እንሰጣለን። በተለይ እዚህ መሀላችን 2 ወጣት ሴቶች አሉ። በጣም ነፃ ሆነው በወጣትነት ሀሳባቸውን የሚያራምዱ ያለንን ክብር ለሰላማዊ ትግል ያላቸውን አቋም እናመሰግን መሆኑን መጀመሪያ እናገራለን። ከዛ ግን እንደ ብልጽግና ዛሬ ለመመለስ እጅግ የሚያስቸግር ግራ የተጋባ የነጥብ አቀራረብ ነው የምንሰማው። አሁን እናንተ ነጠላ ትርክትን የምታራምዱ አሃዳዊ ናችሁ ተብላችሁ እንዳትያዙ ህብረ ብሔራዊ ነን ትላላችሁ። ወዲያው መለስ ታደርጉና በትግርኛ ለምን ቋንቋ በትግርኛ ቋንቋ እንደው ለይስሙላ ወዘተ ወዘተ የሆነ አንድ ንግግር አለው ቫይራል ለመሆን ይመስለኛል የሚጠቀሙት። እሱን ደግሞ ታረጉና መልሳችሁ ደግሞ አማርኛ ነው የስራ ቋንቋ የምናረገው ትላላችሁ። ለትግራይ ህዝብ የምታስቡ ከሆነ ለምንድን ነው ቋንቋውን የፌዴራል ቋንቋ ማታረጉለት? ለኦሮሞ ህዝብ የምታስቡ ከሆነ ለምንድን ነው ቋንቋውን የስራ ቋንቋ ማታደርጉለት? ለሌሎች የኢትዮጵያ ህዝቦች በሙሉ የምታስቡ ከሆነ የእውነት ከሆናችሁ ከልባችሁ የምትናገሩ ከሆነ ለምንድን ነው ለዚህ ህዝብ ቋንቋችሁ ራሱ አስጨርሳችሁ ደም እንደዚህ ተደርጎ? ይሄ ሳይኮሎጂያችሁን ያሳያል። ከኋላ ያለውን የጠብ መንፈስ ያሳያል። የሰላም መንፈስ ያለን ከሆነን በፊት ለፊት በሀቅ በእውነት መነጋገር ያስፈልጋል። አሁን በዚህ አንጻር ምላሽ ለመስጠት ራሱ መያዣ መጨበጫ የሌለው ነገር ነው የሚነገረው። የቋንቋ ፖሊሲ በእኛ ረገድ ቅድም መልሰን እንዳስቀመጥ ነው ህብረ ብሔራዊት ኢትዮጵያ ለመመስረት ህብረ ብሔራዊ አንድነትን ለማምጣት ለዚች ሀገር ህመምና ቁስል መዳኛ ሊሆን የሚችል ነገር ለማምጣት ነው ፖሊሲም የጻፍ ነው። ፖሊሲ የላቸውም አሉ። አላነበብኩም እኮ የእግዚአብሔር ነገር ነው፣ የፈጣሪ ነገር ነው። እውነት እኮ መናገር ነው። 2012 ላይ ፖሊሲ ወጥቷል። ፖሊሲ የወጣው ላይ 5 የሥራ ቋንቋዎችን እንጠቀማለን፣ ሌሎች ቋንቋዎችን በጥናት እናስገባለን፣ የአፍ መፍጫ ቋንቋን በተመለከተ ይሄን እናደርጋለን፣ ዓለም አቀፋዊ እንዲሆኑ ልጆቻችን የዓለም አቀፍ ቋንቋን እናስተምራለን አልን። አላነበብኩም የእግዚአብሔር ነው፣ አላውቀውም የእግዚአብሔር ነው። ነገር ግን የላችሁም ፖሊሲ። ይሄ ጆሮ ገብ ለመሆን ለጥቂት ቁጭ ብለው ሰዎች ሲያዩ ደስ እንዲላቸው በጣም ይሄ የአርሰናልና የማንቸስተር ጨዋታ አይደለም። የሰው ልጆች ህይወት ነው፣ የተማሪዎች ህይወት ነው፣ የወጣቶች ህይወት ነው፣ የኢትዮጵያውያን ሁሉ ህይወት ነው። ወንድሞቼ እህቶቼ፣ ሰው ይሄንን በደንብ አጠንክሬ መናገር እፈልጋለሁኝ። እኛ 2 ዳይቨርጀንት የሆኑ ልዩነት የነበራቸው እንቅስቃሴዎች በኢትዮጵያ ውስጥ ነበሩ እንላለን። አንደኛው አሃዳዊ የሆነ አንድ ቋንቋ፣ አንድ ሀገር፣ አንድ ህዝብ በመሃል ባነጋገራችሁ ኢትዮጵያዊነትን ሰጠናቸው ይበቃቸዋል አሉ ቅድም እሳቸው። ዜጎቹ እኛ እውቅና እንሰጣቸዋለን፣ ኢትዮጵያዊነትን ግን እንሰጣቸዋለን። እንደዚህ አይነት የሚባል ነገር ኢትዮጵያ ውስጥ የለም። በስራችን ምክንያት ሁሉም የኢትዮጵያ ጥግ ውስጥ ሄዳል። ሶማሌ እንሄዳለን፣ ክልል ደቡብ ክልል እንሄዳለን፣ ጋምቤላ እንሄዳለን፣ ቤኒሻንጉል እንሄዳለን፣ ትግራይ እንሄዳለን፣ አፋር እንሄዳለን። እዚህ ሁሉ ውስጥ እኮ ኢትዮጵያውያን አሉ። ቋንቋቸው እኮ የተለያየ ነው።
እንዴ እኛ እኮ ሞኖ ከለር መሆን አንችልም እኮ። አሁን የግድ አንድ ቀለም የሚያይ አንድ ነገር ብቻ የሚመለከት መሆን አንችልም። ተጨባጭ እውነታው እሱን አያሳየንም። ልባችንን ከፍተን የኢትዮጵያን ሕዝብ ሁሉ ለማካት የምንችልበት መንገድ መኖር አለበት። ሌላው ቅድም ስታወሩ በዓላትን በደመቀ ሁኔታ እንዲከበሩ አድርገናል ብላችኋል። ስለ አድዋ እናንሳ እንዴ። ለመጨረሻ ጊዜ የአዲስ አበባ ሕዝብ የአድዋ ድል ባለቤት የሆነው የሚኒሊክ ሐውልት ስር እንዳያከብር በአስለቃሽ ጭስ ጭምር እንደበተናችሁትና እናንተ በገነባችሁት አዳራሽ እንዲታጠር አድዋ እንዳረጋችሁት ማንሳት እኮ አላቃተንም። በምን ሞራል ነው እናንተ በዓላትን በደመቀ ሁኔታ እያስከበርን ነው የምትሉት ብለን እንጠይቃለን። ስለ አድዋ በዓል አንስታችኋል። የአድዋ በዓል እኮ በአካባቢው በተዋጋንበት አካባቢ ምልክት የሌለው በአዲስ አበባ ውስጥ እዚህ ቦታ ነው የአድዋ ድል ተብሎ ታሪኩ ከነመላው ሁኔታው፣ ተግባሩ ከነመላው ሁኔታው፣ የአባቶቻችን ደም ማፍሰስና አጥንት መከስከስ ለምን በሚል ሁኔታ የማይዘገብበት ነገር ነው የነበረው። ይሄንን በጣም ብዙ መዋለ ንዋይ አፍስሶ ብዙ የቅርስ የአድዋ ቅርስን የሚያሳዩ ጉዳዮችን አስገብቶ ሰዎች ሲመጡ ዛሬ መሪዎች ኢትዮጵያ ውስጥ ሲመጡ የትኛውም መሪ ኢትዮጵያ ውስጥ ሲመጣ አበባ ወስዶ የሚያስቀምጠው አድዋ ሜሞሪያል ላይ ነው። አዳራሽ ውስጥ ማስገባት አይደለም። ይሄ ክብር መስጠት ነው ለአድዋ። አድዋን ከፍ አድርጎ ማሳየት ነው። ልጆችህን ይዘህ ስትሄድ ዛሬ በዛ በኩል የንጉሱን የመሩትን ሰው ሐውልት ታገኛለህ። አጠገቡ ደግሞ የመሩትን ጀነራሎች አብረው የተዋጉትን ሐውልት ታገኛለህ። ተጨመረ እንጂ የተቀነሰ ነገር የለም። ህዝቦች አይታዩአችሁም እንዴ? በቀደም አድዋ ሲከበር የወጡት ሰዎች ለምንድን ነው ያልታዩአችሁ? ህፃናት፣ አሮጊቶች፣ እናቶች እነሱ ኢትዮጵያውያን አይደሉም ወይስ ኢትዮጵያውያን ለመሆን የእናንተን መስፈርቶች ማሟላት አለባቸው? ያ ሁሉ ሰልፍ የመከላከያ ሰራዊት የአባቶቹን ጀብድ ለማሳየት ተሰልፎ አድዋን የሚያከብረው በሙሉ ዋጋ የለውም? ይህንን በደንብ አድርጋችሁ እንድታዩት አሳስባለሁኝ። እውቅናን በተመለከተ አብረን የሰራነውን በሙሉ እውቅና እንሰጣለን። የቀሪውን ደቂቃ ለጓደኛ ይሰጣል። ከአድዋ ድል አኳያ ወንድሜ የጠቀሰው ላይ ተወሰነ መግለጽ እንፈልጋለን። አድዋ በጣም በደመቀ መልኩ ነው የሚከበረው ወይስ የእናንተ አድዋም ሆነ ሌሎች በዓላት መከበር ጭቅጭቅ ነው እንዴ? መመዘኛው ንዝንዝ ነው እንዴ? በቀደም አልሰማንም። በስኩ ይመስገነውና ይሄን ግዙፍ የኢትዮጵያ ልኬት ልክ የሆነ የአድዋን መታሰቢያ ገንብተናል። በነገራችን ላይ ሄዳችሁ ብታዩ ኢትዮጵያን ሳይሆን ሁሉን ነገር በሙሉ እይቷ ለማየት እድል ይሰጣችኋል። አለማየትም ችግር ነው ብለን ነው የምናምነው። አድዋ በቀደም ተከብሯል፣ በልካችን ተከብሯል። ጭቅጭቅ አልሰማንም። ያን መናፈቅ ከሆነ የሚሆን አይመስለኝም። ያ አይመጣም። ለምን? የድላችን የላባችን ውጤት ነው። የጭቅጭቃችን አይደለም፣ የኩራታችን ምንጭ ነው። ያ ቅድም ወንድሜ እንደጠቀሰው የሚጨመሩ ሴቶች ተለቅመው በጥናት ግዙፍ በሆነ መልኩ አድርገናል። ከዚህ በፊት እኛ እኮ መስከረም 2 ላይ ስናቀርብ አንዳችን ለአንዳችን የተባላንበትን ነው አበባ ስናቀርብ የኖር ነው። ግንቦት 20 ላይ ውስጣችን የተባላንበት፣ አሁን ኢትዮጵያን የገነባን የጋራ ደማችን የገነባንበት ቦታ ላይ የውጭም የመጡ እንግዶቻችን እኛም ስንሄድ ሀሴት እየተሞላን አድዋን እያከበር ነውና አዲሱ የአከባበር ሂደቱን ብትላመዱ ጥሩ ነው ብለን እናምናለን። የኢትዮጵያ ሕዝብ የሰከነ የሀሳብ ፖለቲካ ውስጥ ቢመጣ ለእኔም ለእናንተም ለልጅ ልጆቻችንም ይጠቅማል። ለተወሰነ ደረጃ ምናልባት ይሄን አልክ ልንባባል እንችላለን። ሊጠቅመን ይችላል ወይ? አይጠቅመን። እኛ በጣም የተገናኘን የተዋሃድን ህዝቦች ነን። እናንተ ውስጥ ያለው ስሜት ወደ ሀሳብ እንዲመጣ ያዝ ማድረጉ ይጠቅማል ብለን እናምናለን። እሺ፣ ዜማ ጥያቄዎች ናቸው ያሉኝ። ሁለቱም ጥያቄዎች ለብልጽግና ነው የማቀርበው። አንደኛው ቅድምም በውይይታችን ተነስቷል። አማርኛን ጨምሮ 5 የስራ ቋንቋዎችን የፓርቲው የስራ ቋንቋ አድርገን እየተጠቀምን እንገኛለን ተብሏል። እኔ ግን የፓርቲው የስራ ቋንቋ ብቻ አይመስለኝም። አንዳንዶቹን ቋንቋዎች ህገ መንግስታዊ ስርዓቱ ባልተሻሻለበት በለሆሳስ የፌዴራሉ ተጨማሪ የስራ ቋንቋ አድርጎ እየተጠቀመ ነው ያለው ብልጽግና። አዎ ከአንድ በላይ የስራ ቋንቋ መጠቀም እኛም የምንደግፈው ነው። ይሄ ግን ህጋዊ ስርዓቱን ተከትሎ ባልሆነበት በቋንቋዎች መሃል መበላለጥን የሚያመጣ እንዲሁም ህግን የሚጥስ ነውና እዚህ ላይ ያላችሁ አቋም ምንድን ነው? በለሆሳስ ሌላ ቋንቋ እያላመዳችሁ ነው የሚል ንግግር ተነስቷል። እኛ በለሆሳስ ሳይሆን በግልጹ 5 የስራ ቋንቋ እንደ ሀገር ያስፈልጉናል ብለን በግልጹ አስቀምጠናል። ለምምዱ በፓርቲያችን በግልጹ ተናግረናል። ነገር ግን የቋንቋ ስራ ጥናት ይፈልጋል። የቋንቋ ስራ ዝግጁነት ይፈልጋል።
በሁሉም ተቋሞቻችን ውስጥ በትርጉም ተገልጋዮች እንዲገለገሉ ህብረ ብሔራዊ የሆነ ህዝባችን እንዲያስተናግዱ የሚያስችሉ ስራዎች እየሰራን ነው። ነገር ግን ይሄ ወሳኝ ጉዳይ ስለሆነ የህገ መንግስት ማሻሻያ ስለሚፈልግ ምናልባት ሀገራዊ ምክክር ኮሚሽን እኛ በሀሳብ ደረጃ አስገብተናል። ሀገራዊ ምክክር ኮሚሽን በሚያመጣው መሰረት ይህንን ወደፊት የምናመጣው ነው በተደጋጋሚ ነገረናል። ሁለተኛው ከህዝብ በዓላት አከባበር ጋር ተያይዞ ያለ ነው። ብልጽግና ላይም ሆነ ከብልጽግና በፊት የነበረው ገዢ መንግስት ላይ ያለው አንድ ችግር የህዝብ የሆኑ ባህላትን ጭምር የፖለቲካ መጠቀሚያ ለማድረግ መፈለጉ ነው። አሁን እያየ ነው እንዳለው የህዝብ ባህላት የሆኑ ባህላቶች ጭምር ብልጽግና ለራሱ መጠቀሚያ እያደረጋቸው ፕሮፓጋንዳ እየሰራባቸው ነው የሚገኙት። ይህ በመሆኑ ደግሞ ህዝብ የራሱን ባህል ጭምር እንዳያከብር እየሆነ ነው ያለው። ትልቁ ችግር ቋንቋ የፖለቲካ መጠቀሚያ መሆኑን እስካላቆመ ድረስ ባህል የፖለቲካ መጠቀሚያ መሆኑ እስካልቆመ ድረስ ይሄ ችግር ለዘለቄታ አይቀረፍም። አሁን እየሆነ ያለው ቋንቋውና ባህሉን ለባለቤቶቹ ትተን እኛ ፖለቲከኞቹ ፖለቲካ ላይ ብቻ ማተኮር ይገባናል። እየሆነ ያለው ግን በቋንቋ ሽፋን በባህል ሽፋን ፖለቲካ እየሰራን ቋንቋውን ባህሉን ጭምር መለያያና ማጋደያ እያደረግን ያለ ነውና በዚህ ላይ ያላችሁ አቋም ምንድነው የሚል ነው። አመሰግናለሁ። ኢዜማና ትብብር ዛሬ አንድ ፓርቲዎች ሆነው አገኘኋቸው። ይሄው ምንድነው የዜግነት መብትን ነው የምናከብረው የሚል ነው። የዜግነት መብት እናከብራለን ካሉ በኋላ ደግሞ በየትኛው ሳይንስ እንደሚገጣጠም አላቅም የፌዴራሊዝምን ደግሞ እናከብራለን ይላሉ። ህብረ ብሔራዊነት የሚለውን ቃል ደግሞ ከ2010 ጀምሮ በብልጽግና ለውጥ ህዝቡ በደገፈው ለውጥ ከበሽታችን ከመማችን ለመዳን ያመጣነውን ቃል ደግሞ ሁሉም ይጠቀሙታል። ስለ በዓላት በምትናገሩበት አንዱ እንግዲህ በጣም በሰፊው የሰራ ነው። ቅድም እንደጠቀስኩት ለዩኔስኮ ለሀገር ውስጥ ብቻ ሳይሆን የዩኔስኮ ጥበቃ እንዲደረግላቸው 12 ቅርሶችን አስደርጋል። ይሄ በአፍሪካ ውስጥ የመጀመሪያው ግንባር ቀደሙ ነው። ሁለተኛ ሳውዝ አፍሪካ፣ ሞሮኮ፣ ቱኒዚያ፣ ኬንያ እያለ ይሄዳል። ይሄንን ስራ ያደረግነው ባህሎቹን ባለማክበር ነው፣ ባልንወዳቸው ነው፣ ጥበቃ ባልናደርግላቸው ነው። የህዝብ ባህላት የህዝብ ናቸው። ነገር ግን መንግስት እንደ መንግስት ህዝቡን እንደሚያስተዳድር የህዝቡን ባህል ቋንቋ የማሳደግ ግዴታም አለበት። በህገ መንግስቱ የተሰጠው ግዴታ ነው፣ ግዴታ አለበት። በነገራችን ላይ በዚህ ደረጃ ዜጎቻችን ባህላቸውን ለማክበር ሲሄዱ ምቹ ሁኔታን የመፍጠር በነጻነት ባህላቸውን እንዲያከብሩ ካላረግንማ ከዚህ በፊት ለባህሎቻችን ትርጉም ያልሰጡ ስርዓቶችን መሰል ነው የምንሆነው። ስለዚህ ፖለቲካ ማለት ለእናንተ ወይስ ምን ማለት ነው? ፖለቲካ ማለት ዜጎቻችን በነጻነት እንዲያከብሩ መደላደል መፍጠር፣ በነጻነት እንዲያከብሩ ማድረግ፣ የሚዲያ ሽፋን እንዲያገኙ ማድረግ፣ የጸጥታ ስራ እጀባን እንዲያደርጉ ማድረግ፣ በነጻ ወጥተው በህብረ ብሔራዊ ስሜት ጨምበላላውንም እሬቻውንም ሴራውንም ግፋታውንም እንዲወጡ ሲያደርጉ መንግስት መደላደል ካልፈጠረማ ይሄው ህዝቡ ነው ያንተ ያወጣ አውጣ ከተባለማ መንግስት ግዴታውን አልተወጣም። ስለዚህ የእይታ ችግር ነው ብለን ነው የምናምነው። ይሄ ፖለቲካ አይደለም። ይሄ ለህዝባችን ባህል ቋንቋ በተለይ ለበዓላቱ ልዩ ቦታ መስጠት ነው። ዛሬ ጊፋታ የጊፋታ ብቻ አይደለም፣ የወላይታ ብቻ አይደለም። ዛሬ ኢሬቻ የኦሮሞ ብቻ አይደለም። ዛሬ ጨምበላላ የሲዳማ ብቻ አይደለም፣ የመላው ኢትዮጵያችን በዓል ነው። በፈቃደኝነት በነገራችን ላይ በፈቃደኝነት ዜጎቻችን ከተለያየ አካባቢ መጥተው በፈቃደኝነት እንዲያከብሩ እያደረግን ነው የምንገኘው። የመለያያ ሳይሆን የጋራ ትርክታችን መገንቢያ መሳሪያ እየሆኑ የመጡት ብልጽግና ለበዓል ብቻ ሳይሆን ለህዝቦቻችን በሰጠው ልዩ ትኩረት ነው። ከዛ በተጨማሪ የሚዳሰሱና የማይዳሰሱ ቅርሶቻችን በነገራችን ላይ ከዚህ በብልጽግና ነው። ከዚህ በፊት በጦርነት ጊዜ የተወረሱ ሀብቶቻችን ቅርሶቻችን 40 እንዲመለሱ አድርገናል። ብሔራዊ ሙዚየምን አይታችኋል እንዴት እንደሚያምር። ለብልጽግና ፓርቲ ያለኝ ጥያቄ በርካታ ስራዎች ተሰርቷል። ይሄ የሚካድ ነገር አይደለም፣ በትክክለኛውም ሀቅ ነው። ነገር ግን ስራዎችን በጋራ ሰርተናል ከማለት ይልቅ ይህን ስራዎች ሰርተናቸዋል ነው እያላችሁ ያላችሁት። በ2013 በነበረው የምርጫ ስርዓት ላይ ከ275 በላይ የሚሆኑ የተፎካካሪ ፓርቲዎችን በአካታችነት አስገብታችኋል ወይም ደግሞ ይዛችሁ እየሰራችሁ ነው። ያንን ስራ ይሄ ውጤታማ እንድትሆኑ ያደረጋችሁ ስራ ከተፎካካሪ ፓርቲዎችም አሉበት። በጋራ ሰርተናል ብላችሁ ለነሱም እውቅና አልሰጣችሁም። ሰርተናል፣ አድርገናል፣ አከናውነናል ነው እየተባለ ያለውና ይህንን ነገር እንዴት ታዩታላችሁ ነው። ሁለተኛው ጥያቄ በትምህርት ሴክተሩ ላይ እየተሰጠው ያለው የአፋን ኦሮሞኛ ቋንቋ ብቻ ነው።
የተመረጡት የስራ ቋንቋዎች 5 ናቸው። በአዲስ አበባ ላይ ግን አንድ ብቻ ነው ወደ ትምህርት ተቋሙ የተተገበረው። ለምንድን ነው? እናመሰግናለን። እንግዲህ ብልጽግና ፓርቲ ለሀገራችን ዲሞክራሲ የለውና ጉዳይ ብሎ ነው የሚያምረው። ምን አይነት ዲሞክራሲ ነው? የመግባባት ዲሞክራሲ ነው። ምን ማለት ነው? በሀገራችን የሚንቀሳቀሱ ተፎካካሪ ፓርቲዎች ለሀገራችን ሀሳብ አላቸው ብለን እናምናለን። በዚህ መነሻ በስድስተኛው ሀገራዊ ምርጫ ሙሉ በሙሉ ሀገር ላይ እንደ ሀገር ብናሸንፍም 275 ተፎካካሪ ወንበሮቻችንን ከፌዴራል ጀምሮ እስከ ወረዳ ድረስ ባለው በ275 የፓርቲ ወንበሮች ከኛ ተጋርተው እንዲሰሩ አድርገናል። በዚህ ረገድ በየደረጃው ላደረጉት አስተዋጽኦ ከፓርቲያችን ፕሬዝዳንት ጭምር በፓርላማ የተከታተላችሁ ከሆነ እውቅና እንሰጣለን። ለተገኙ ድሎች ሀሳባችሁ አስተዋጽኦ አድርጓልና ይሄ ተጠናክሮ ይቀጥላል ብለን እናምናለን። ሁለተኛው የትምህርት ሴክተር ላይ እየተሰጠ ካለው ትምህርት አኳያ አፋን ኦሮሞ ተካቷል የሚል ጥያቄ ተነስቷል። ለምን አፋን ኦሮሞን ብቻ ነጥላችሁ እንዳያችሁ አይገባንም። ቀደም በተደጋጋሚ እንዳነሳ ነው በአጠቃላይ የትምህርት አዋጅ ውስጥ በትምህርትና ስልጠና ፖሊሲው በትምህርት ስርዓታችን ውስጥ ኢትዮጵያ ብዝሃ ልሳንን አካተን ትውልዱን ካልገነባን ከዚህ በፊት እንዳለፍናቸው የፖለቲካ ህመሞቻችን እንደ ባቢሎን ዘመን የማይግባቡ ትውልዶች እንዳይፈጠሩ ብለን ነው። ይሄ አንዱ የፖለቲካ ህመማችን ነው ብለን ነው የምናምነው። በተደጋጋሚ እዚህ ጋር የምታነሱት ባለፈው 30 ዓመት እያላችሁ ነው። አሁን እኛ 8 ዓመት ነው ኢትዮጵያን እንደ ፓርቲ ከለውጥ በኋላ መምራት የጀመርነው። ከዚህ በፊት የነበሩትን አህዳዊንም አይጠቅምም ብለናል። ብሔር ተኮር ብቻ ሆኖ መሄድም ብሔር ብሔረሰቦችን ማክበሩን እንደ አዎንታዊ ነገር ብንወስደውም ኢትዮጵያውያን ግን በጋራ የምንጋራው ኢትዮጵያ የምንላት የጋራ ማንነት አለን። ሁለቱን ያስታረቀ ህብረ ብሔራዊ ፌዴራል ስርዓት ውስጥ ነው። ይሄን ስርዓት መሸከም የሚችል ጫንቃ ያለው ትውልድ መገንባት የምንችለው ልሳነ ብዝሃን የሆነ ትውልድ መፈጠር አለበት ብለን እናምናለን። ከዛ ውስጥ አማርኛ በአብዛኛው የሚሰጥባቸው አካባቢዎች ላይ በተማሪዎቹ ፍላጎት ሁለተኛ 5 የስራ ቋንቋ ከመረጥናቸው እንዲወስዱ በፍቃደኝነት እናበረታታለን። በዚህ ደረጃ አዲስ አበባ ላይ አፋን ኦሮሞ ተወስዷል። ሌሎች ደግሞ ተጨማሪ ዓለም አቀፍ ቋንቋዎችም ተማሪዎች እየተማሩ ነው። አሁን ልሳነ ብዝሃ የሆኑ ተማሪዎች እየመጡ ነው። ኢትዮጵያን የሚመስሉ ትውልድ እየተፈጠረ ነው። ኦሮሚያ ክልል ላይ ቅድም ተጠቅሷል። ከዚህ በፊት ከለውጡ በፊት አማርኛ በውስን ቦታው ነበር የሚሰጠው። አሁን ከመጀመሪያ ደረጃ ጀምሮ እየተሰጠ ነው ያለው። 12000 መምህራን የአማርኛ ኮርስ ያስተምራሉ። 15000 መዋለ ህጻናት ትምህርት ቤቶች አማርኛ ትምህርት ይሰጣሉ። 250000 ተማሪ በአሁኑ ሰዓት የአማርኛ ትምህርት እየተማረ ነው ያለው። አጎራባች በሆኑ አካባቢዎች ልሳነ ብዝሃን የሆነው ትምህርት እየተሰጠ ነው ያለው በሁሉም ክልሎቻችን አካባቢ ማለት ነው። ስለዚህ የትምህርት ስርዓታችን ውስጥ በግልጽ አስቀምጠን ልሳነ ብዝሃ የሆነ ትውልድ እንዲፈጠር እየሰራን ነው። ለምን ከሁሉም ቋንቋዎች አፋን ኦሮሞ እንደመረጣችሁ የምታውቁት እናንተ ናችሁ። ስለዚህ ይሄ እየሰራነውን ስራ አይን ከፈት አድርጎ ማየት ያስፈልጋል። ብልጽግናን ይምረጡ። ብልጽግና ምልክታችን ስንዴ ነው። ጥያቄ የሚሆነው ለትብብር የፖለቲካ ፓርቲዎች ይሆናል። በባለፈው ስርዓት የደርግን ስርዓት መጣል በሚል መርህ ልጆቻቸውን በማዝመት እናቶችን ስታስለቅሱ ስታስጨፈጭፉ ነበር። አሁን ደግሞ ያለምንም ጥናት አማርኛን ብሔራዊ ቋንቋ እናደርጋለን ብላችሁ ሌላ አይነት አለመግባባት እና ብጥብጥ ውስጥ መክተት እንዴት ታይቷላችሁ? ህዝቡን ሳታወያዩ ህዝቡን ሳታነጋግሩና ከህዝቡ ጋር ምንም አይነት ይሁንታዎችን ሳትወስዱ መወሰን ትንሽ ፈላጭ ቆራጭነት ያለው የመንግስት ስርዓትን እንደ መውሰድ ነው እየታየን ያለው ማለት ነው። ስለዚህ የዛኛው ትውልድ ደም አያሳዝናችሁም? አሁን የሚመጣውን ትውልድ ደግሞ በደም ልናስተሳስረው ነው ማለት ነው። የዚህኛው ትውልድ ደም ይለያል ወይስ እንዴት ነው? ከበፊቱ ሳትማሩ እንደገና አሁን ደግሞ ምንም አይነት ህዝበ ውሳኔን ሳያገኝ ደምድሞና ወስኖ አማርኛን የብሔራዊ ቋንቋ አድርጋለሁ ማለት እንዴት ነው? እንዴት አይታችሁት ነው የሚል ነው። እኔ በዋናነት ትኩረት ማድረግ የምፈልገው የዛ ትውልድ ተጋድሎም አሁን እንደ ትብብር የመጣው ስለሆነ ብዙም መመለስ አልፈልግም። ነገር ግን እውነታው ያ ትውልድም ለህዝባዊ መንግስትና ለመሬት ላራሹ ለኢትዮጵያ ህዝብ መብት አሁን ኢትዮጵያ የገባችበት አደጋ ውስጥ እንዳትወድቅ የታገለ የጀግኖች ስብስብ እንጂ የሚያሳፍር ታሪክ ያለው አይደለም። ህዳሴ ፓርቲ ተመሳሳይ አቋም ስላለው ከብልጽግና ጋር ለምን እንደማይዋሃድ ወይም ግንባር እንደማይፈጥር የኢትዮጵያን ህዝብ ለምን እንደሚያደናግር ግራ ይገባኛል። የኢትዮጵያ ህዝብ ተባበሩ ወይም ተሰባበሩ ብሎን ትብብር ፈጥረናል። ኢህአፓ፣ መኢአድ፣ እናት ፓርቲ፣ አግን እነዚህ ፓርቲዎች ትልቅ ቅንጅት ፈጥረን መጥተናል። ስለዚህ ዝም ብሎ መጠጋጋት ሳይሆን ውህደት በመፍጠር የኢትዮጵያን ህዝብ አለማምታታት ተገቢ ነው። በኢትዮጵያ ፖለቲካ ውስጥ ተስፋ እንዲቆረጥ ሆነ ተብሎ የሚሰሩ ስራዎች እንዳሉ እናውቃለን። ይሄም መቆም አለበት። አመሰግናለሁኝ።
ብልጽግና ፓርቲ 2 ደቂቃ አላችሁ። 2 ጥያቄ ነው። አንደኛ ለሁሉም የፖለቲካ ፓርቲዎች ነው። ህዝባችን በቋንቋውን የሚጠቀሙበት መብት እናከብራለን ትላላችሁ። በሌላ በኩል ደግሞ የቡድን መብት ላይ በተለይ ሁለቱ ፓርቲዎች የቡድን መብትን ደግሞ አናከብረውም ትላላችሁ። ከዚያ አኳያ የፌዴራል ስርዓት የኢትዮጵያን ብዝሃነት ቋንቋና ባህል ከማስተናገድ አኳያ በፌዴራል ስርዓት በራሱ ላይ ያላችሁ አቋም ምንድነው? በአንዳንድ ጉዳዮች ላይ ቅድም እንደተባለው ብዝሃነት ህብረ ብሔራዊነት ትላላችሁ። ቃሉ የኛ ቢሆንም ግብሩ ግን ምንም የማይገናኝ ነውና እኛ ለይተነዋል። ከዚህ በፊት የመጣናቸው መንገዶች አንዱ የህብረ ብሔራዊ ማንነታችን ማስተናገድ አለመቻላችን፣ በነገራችን ላይ የሞከርናቸውን ነገሮች ነው ድጋሚ ያመጣችኋለሁ። ለምሳሌ አንድ ወጥ የሆነ ስርዓት ሞክረናል ከዚህ በፊት አህዳው እሱ እንደማያዋጣ ህዝባችን ታግሎ ያመጣው ደግሞ ሌላ ደግሞ ብሔር ተኮር ሆነ። እሱ ደግሞ አያዋጣም ብለን የኛ ለውጥ ደግሞ ካለፈው የሚያመጣውን ነገር ወረት ወስዶ በተለይ ከኢህአዴግ በፊት ያለውን በኢህአዴግ ጊዜ ደግሞ ብሔር ተኮር መሆኑን አስተሳስሮ ህብረ ብሔራዊ ሆኖ እየሄደ ነውና እናንተ ከፌዴራሊዝም አኳያ እነዚህን ሁለት ወሳኝ የህዝባችን ማንነት ባህልና ቋንቋን ከማስተናገድ ያላችሁ አቋም ምንድነው የሚለውን ብትወስዱ ነው። ጥሩ ጥያቄ ነው የተጠየቅነው ከዶክተር ኬረዲን። ነገር ግን እንደምናየው ከሆነ ማለት ጥያቄው እንደ ህዳሴዎች ማኒፌስቶዎቻችንን አላያችሁትም። የኛ ማኒፌስቶ ላይ በፊት ለፊት ላይ ያስቀመጥነው ነገር አለ። ቅድምም ዶክተር ረዳት ፕሮፌሰር ነብዩ ባዬ ህብረ ብሔራዊ አንድነት የሚለውን ወርሳችሁናል ብለዋልና ይህንን ቃል ማን ሰጣችሁና የመወራረስ ሂደቱ ይኖራል ለሚለው ነገር ነው። ሌላኛው የኛ ርዕዮተ ዓለማችን ዜጋ ተኮር ርዕዮተ ዓለምን ነው የምንከተለው። ያም ማለት ሊበራሊዝምን ነው የምንከተለው። ሊበራሊዝም ደግሞ በግልም ሆነ በጋራ ዜጎች ሙሉ አቅማቸውን እንዲጠቀሙ ያደርጋል። ስለዚህ በየትኛውም በኩል የህዝቦችን በቋንቋው በቡድን የመለየቱ ሂደት የለም ማለት ነው። አመሰግናለሁ። እኛ ላይ የተነሳው ጥያቄ የቡድን መብት ጋር ተያይዞ ነው። አይ ቲንክ ጥያቄውም ለኛ አይመስለኝም። ቅድም በደንብ ገልጸናል። እንደው በጅምላ ነው የተጠየቀው። ኤኒዌይስ ከተጠየቀ ያልቀረ አድሬስ ለማድረግ ያህል በኢዜማ እምነት የምናራምደው የዜግነት ፖለቲካ እንደመሆኑ መጠን የዜግነት ፖለቲካ ደግሞ መነሻው ከግል መብት ነው የሚነሳው። የኔ ያንተ ያንቺ የሁላችንም እዚህ ያለነው መብቶች ሲከበሩ የወልና የማንነት መብቶች አብረው የሚመለሱ ነው የሚሆኑት። በጠያቂዎቻችንም በተለይ ብልጽግና ብሔር ተኮር አይደለሁም ብሏል። ብሔር ተኮር አይደለሁም ካለ የዜግነት ፖለቲካ ነው የሚያራምደው። የዜግነት ፖለቲካ የሚያራምድ ከሆነ ደግሞ ወደ የግል መብቶች መምጣት ነበረበት። ያን አልመጣም። ያን ባለማድረጉ ስለተምታታበት ለኛ የጠየቀው ጥያቄ ወደ እሱን የሚመጣ ስለሆነ የዚህ የቡድን መብቶች የምንላቸው ባህሎች፣ ቋንቋዎችን ደፍጥጦ በመያዝ ፖለቲካዊ ጫና በማድረግ ለምሳሌ የአድዋ ባህልን ማየት እንችላለን። በአደባባይ ይከበር የነበረው በአደባባይ ሀገር ይገነባበት የነበረው ዜጎች የነበራቸውን የሀገር ፍቅር፣ የሀገር ሉዓላዊነት፣ አንድነት ይከበርበት የነበረውን ወደ አዳራሽ በማስገባት በአደባባይ ህዝቡ እንዳያከብር አድርጓል። ይሄ ደግሞ የቡድን መብትንም ካለማክበር ይነሳል። የግል መብቶችን አክብሮ ቢሆን ኖሮ እኚህም መሰሎች ነገሮች አንድ ላይ ያከብራሉ። ኢዜማ የቡድን መብቶች የሚከበሩበት የራሱ ፕላትፎርም ቅድም ስናነሳው እንደነበራል የዜጎች መብቶች እየተከበሩ ሲሄዱ ሌሎች የባህሎች ቋንቋዎችና የቡድን መብቶች አብሮ የሚመለሱ ነው ብሎ ያስባል። ባህሎችን ይሄ ጥያቄ ቀጥታ የሚያመለክተው ባህሎችን ዶሚኔት አድርጎ የሚያዝ ባህሎችን ከባለቤቶቹ ከባህል የሚያከብሩት መገለጫችን ነው ከሚሉት እጅ ወስዶ ለራስ ፖለቲካ ፍጆታ በመዋል እነዚህ የባህልና ቋንቋ እሴት የምንላቸው የኢትዮጵያ ብሔሮች እሴቶች ተደፍጥጠዋል፣ ተይዘዋል፣ ፖለቲካዊ ዓላማ ሚና እንዲሆን አድርገዋልና መለቀቅ አለባቸው፣ ባህሎች ለባለቤቶቹ መመለስ አለባቸው የሚል ሀሳብ አለን። የፌዴራሊዝም ስርዓቱም ቢሆን ወደ ዜግነት ፖለቲካ መምጣት አለበት። የዜግነት ፖለቲካ ሲመለስ የባህል የወል መብቶች አብሮ ይመለሳሉ። ተጠናቋል። አመሰግናለሁኝ። ሌላኛው የትብብር ነው። ትብብር ውስጡ ላይ ትንሽ ጎላ ብሎ የሚወጣው አሁን ኢህአፓ ይመስላል። የኛ ጥያቄ ምንድነው? ቅድም ስታነሱት በፌዴራል እኛ ህገ መንግስታችን ውስጥ አሁን ባለው ህገ መንግስት ነው እየተመራን ያለ ነውና ህገ መንግስቱ የሰጠውን የቋንቋ መብት የስራ ቋንቋ ያለውን እያኮሰሳችሁ ነው የሚል ስርዓት እኔ ከተጨባጭ መረጃ የተነሳ አይመስለኝም። ከዛም መነሻ ይመስለኛል እናንተ አንድ ቋንቋ ወደፊት ለማምጣት ወደፊት ያልመጣ በሚመስል ልክ ያህል ትንሽ ብዥታ ያለው መረጃ እጥረት ያለው ንግግር ነውና እሱን በደንብ አድርጋችሁ ብታብራሩ። ምን ያህል ኢትዮጵያን ታውቃታላችሁ? በተደጋጋሚ ቅድም ከህዳሴ የተነሳውን እኛም እንጋራለን። ምን ያህል ታውቁታላችሁ? ወይስ ፓስትን መልሶ አሁን ያለፈውን ወደ አሁን ለማምጣት ፍላጎቱ አሁንም አለ የሚለውን ብትመልሱልን። ውድ ኢትዮጵያውያን
እንግዲህ ብልጽግና አቋም የለሽ መሆኑን በተግባር ላለፉት 7 ዓመታት አይተናል። ይሄ ነው የሚባልም ፖሊሲ እንደሌለውም እያየን ነው። በእነዚህ የክርክር መድረኮች በዚህ በቋንቋና ባህል ላይም ግልጽ የሆነ ፖሊሲ አላስቀመጠም። መንግስት ሆኖ ምናልባት አንዳንድ የሚሰራቸውን ነገሮች ግዴታዎቹን ሊያወራቸው ይችላል። ስለዚህ ሀሳብ የለሽ የሆነውን እና አቋም የለሽ የሆነውን ብልጽግና ፓርቲን ባለመምረጥ ትብብር ለኢትዮጵያ አንድነትን በመምረጥ ውዲቷ ሀገራችሁን እንድታድኑ ጠይቃለሁ። የግለሰብ መብት ሲከበር የቡድን መብት ይከበራል። የግለሰብ መብት ሲጣስ የቡድን መብት ይጣሳል። ስለዚህ እኛ የግለሰብ መብትን ስናከብር የቡድን መብትን እያከበርን ነው ማለት ነው። አንድ ግለሰብ በዜግነቱ ተከብሮ የሚኖርባት በነጻነት ወጥቶ ሰርቶ የሚኖርባትን ሀገር እየፈጠርን ነው። አንዱ ባለጊዜ ሌላው ጊዜ አልባ የማይሆንባትን ምድር በእኩልነት ላይ የተመሰረተች ነጻነቱ የተከበረለት ማህበረሰብን እየፈጠርን ነው። ዛሬ ኢትዮጵያውያን አንገታቸውን ደፍተዋል። በሚናገሩት ቋንቋ፣ በማንነታቸው፣ በባህላቸው እንዲያፍሩ፣ እንዲገደሉ፣ እንዲሳደዱ፣ ዋጋ እንዲከፍሉ እያደረገ ያለ ስርዓት ነው። ከህወሓት ኢህአዴግ በባሰ መልኩ ቋንቋና ማንነትና ባህልን እየጨፈለቀ በባህላቸውና በቋንቋቸው እየገደለ እያሰረ የማንነት ስርዓትንም በብዛት እያስፋፋ ያለ ስርዓት ምረጡኝ ማለት የሞራል ልዕልና የለው፣ ማፈር አለበት። እንደውም ብልጽግና ለዚህ 2018 ምርጫ መቅረብ የለብኝም ብሎ ራሱን ቢያገል ነበር ምን መክረው። ሆኖም ኢትዮጵያ ውስጥ ባለው ሁኔታ ላይ የኢትዮጵያ ሕዝብ ያለውን እውነት ስለሚገነዘብ ሀገሩን ለማዳን የቆረጠና አንድነቷ ህብረ ብሔራዊ አንድነቷ የተጠበቀች ሀገር ዜጎች በዜግነታቸው ተከብረው የሚኖርባት ምድር ቋንቋና ባህል ከፍ ያለባት ለምስራቅ አፍሪካም ለአፍሪካም ለዓለም ሕዝቦችም ኩራት የሆነች መመኪያ የሆነች ታላቅ ሀገር ኢትዮጵያን ለማስቀጠል ትብብር ለኢትዮጵያ አንድነትን መምረጥና ከዚህ ትብብር ጎን መቆም ግዴታ የህልውና ጉዳይ መሆኑን ሁሉም ማህበረሰብ ማወቅ አለበት። ዛሬ መብት ተገፎ እየተገደልክ ቤትህ ድረስ ችግሩ መከራው ደርሶብህ ዝም የምትል ከሆነ ነገ ለሚከሰተው ጉዳይ ኃላፊነቱን አንወስድም። ስለዚህ ዛሬ ያለውን ህገ መንግስታዊ መብት መጠቀም፣ በምርጫ ህጋዊ መንግስት ማጽናት ግዴታ ነው ብለን እናምናለን። እኛ የስልጣን ባለቤት የኢትዮጵያ ህዝብ ነው ብለን ስለምናምን ህዝቡ የስልጣን ባለቤት መሆኑን ተገንዝቦ መብቶቹን ለማስከበር ማንነቶቹንና ሀገሩን ለማዳን ቆርጦ እንደሚነሳ ባለሙሉ እምነት ነን። ሰፊ ድጋፍም እያሳየን ስለሆነ እናመሰግናለን። ስለዚህ ውድ ኢትዮጵያውያን ከጠባብ ብሔረተኞች እጅ ሀገራችንን ለማዳን ቆርጠን ተነስተናል ስንል በተግባርም ጭምር መስዋዕትነት በመክፈል ያለፈው ታሪካችንም ህያው ምስክር ነው። እዚህ ፓርቲ ውስጥ ያሉ የዚህ ቅንጅት ስብስቦች ቀላል ያልሆኑ መስዋዕትነቶችን ከፍለዋል። ይሄም የተከፈለው ዋጋ ለውዲቷ ሀገራችን ለኢትዮጵያ መሆኑን ተገንዝባችሁ ያ ዋጋ የዛ ትውልድ የከፈለውን ይሄ ትውልድ ማድረግ ያለበትን የሰላማዊ ትግል በህጋዊ መንገድ ተጠቅሞ ሀገሩን ነፃ ለማውጣት ቆርጧል። በዚህ ዓመትም ኢትዮጵያ እናድናታለን። ስለዚህ ውድ ኢትዮጵያውያን የሀገሬ ልጆች የትብብር ለኢትዮጵያ አንድነት የራሳችሁ ድርጅታችሁ ስለሆነ ይህንን ትብብር መደገፍ ግዴታችሁ ነው። በቋንቋ፣ በማንነት፣ በሃይማኖት፣ በሌሎች ያለፉት ዓመታት በተግባር ከፋፋይ የሆነው ስርዓት ያስከፈለውን ዋጋ የሚታወቅ ነው። በቋንቋ ላይ የተመሰረተው የብሔር ፖለቲካ ፌዴራሊዝሙም ብዙ ዋጋ አስከፍሏል። ብዙ ዜጎችን ሀገር አልባ አድርጓል። አብዛኛው ኢትዮጵያ ውስጥ ውህድ ማንነት ያላቸው ዜጎች ይበልጣሉ ከኦሮሞም ከአማራ ክልልም ብለው ቁጥር ከሰጧቸው በላይ አንዱ ከጉራጌ የተወለደ ከወላይታ የተወለደ ከተለያየ ማህበረሰብ የተወለደ ውህድ ማንነት ያለው ኢትዮጵያዊ የሚበዛበት ሀገር ነው። ስለዚህ ቋንቋ ራሱን ችሎ መግባቢያ መነጋገሪያ እንጂ መከፋፈያ፣ መገዳደያ፣ መለያያ አንዱን ቋንቋ ጨቋይ ሌላው ተጨቋይ ማድረጊያ አይደለም፣ ወይም ደግሞ የአንድ ስርዓት መደበቂያ አይደለም፣ ሊሆንም አይገባም። ስለዚህ እኛ ኢትዮጵያ የብዙ ቋንቋ ባለቤት መሆኗ እንደ ትልቅ ሀብት ቆጥረን በዚህ ሀብቶቿ እንጠቀማለን። ማንነቶቿ የራሷ ፊደል ያላት የራሷ ቋንቋ መግባቢያ ያላት ሀገር መሆኗም የሚያኮራ ነው፣ ብዙ ቋንቋዎች መኖሯም። ስለዚህ ፊደሏም የሚታፈርባት ያደረገውን ስርዓት እኛ በሰላማዊ መንገድ ለውጠን በራሷ ፊደል እንድትጠቀም በራሷ ቋንቋ ባህል እንድትደምቅ
ኩራት ለዓለም ሕዝብ እንድትሆንና ለምስራቅ አፍሪካም ትልቅ የከፍታ የእድገት ምንጭ እንድትሆን እናደርጋለን። በልዩነት ውስጥ የመጣውን አስቸጋሪ ነገር ማለፊያው መንገድ አንድነቷን የሚያስጠብቅ ትብብር ለኢትዮጵያ አንድነትን መምረጥ ነው። የምርጫ ምልክታችን የአውራ ጣት ነው። ይሄ የአውራ ጣት ትርጉሙ ምን እንደሆነ ይገባችኋል። አይዟችኋልን። ደቂቃው ተጠናቋል። ሁላችሁንም ተከራካሪዎች አመሰግናለሁ። ክቡራንና ክቡራት፣ የፖለቲካ ፓርቲዎች በቋንቋና የባህል ፖሊሲ አማራጮቻቸው ላይ የማጠቃለያ ንግግር ያቀርባሉ። ለዚህም ለእያንዳንዳቸው ክቡራን ፓርቲዎች 5 ደቂቃ ተፈቅዷል። በዛው የማጠቃለያ ንግግር የምታሰሙ በንግግር ስፍራው ላይ መቀጠል ትችላላችሁ። መቀየር የምትፈልጉ ደግሞ መለዋወጥ ትችላላችሁ። መጀመሪያውን የማጠቃለያ ሀሳብ የሚያቀርብልን ህዳሴ ፓርቲ ይሆናል። መቀጠል ይችላሉ። 5 ደቂቃ። ህዳሴ ፓርቲ ህዳሴ ለኢትዮጵያ ህዝብ የቆመ ምድረ ቀደምት የሆነችውን ኢትዮጵያን ወደ አንድነት የሚያመጣ በራሳችን ባህል በራሳችን ቋንቋ እንድናጌጥ እንድንደምቅና ለማለት የራሳችን ማንነትና እንድናሳይ የሚተጋ የህዝብ ፓርቲ ነው። ህዳሴ ፓርቲ ህዳሴ ቋንቋን እኩል ነው ብሎ ያምናል። ዛሬም ያቀረበው የመተዳደሪያ ደንቡን ከዛ ውስጥ ሀሳብ ወስዶ ቋንቋና ባህል ላይ መሰረት ያደረገ ነው። ስለዚህ በቀጣይ ውድ ኢትዮጵያውያን እኛን ብትመርጡን የስራ ቋንቋዎች ከፍ የማድረግ ስራዎችን እንሰራለን። እንዲሁም ባህሎች እንዲጎለብቱ፣ እንዲያድጉ፣ እንዲበለጽጉ እናደርጋለን። ስለዚህም ሁላችሁም ኢትዮጵያውያን ድምፃችሁን እንድትሰጡን እንፈልጋለን። ህዳሴ ፓርቲ ህዳሴ በሁሉም በኢትዮጵያ ክልል እያንዳንዱ ዜጋዋ ተንቀሳቅሶ የመስራት መብቱን ያከብራል። እንዲሁም ሁሉም ዜጋ በክልሉ የስራ ቋንቋ እንዲማር የማድረግ ስራዎችን እንሰራለን። ዛሬም ስናስተዋውቅ የነበረው ይሄንን ነው። በመሆኑም ህዳሴ ፓርቲ ህዳሴን ብትመርጡ ምልክታችን ሞባይል ነው። ሞባይልን ይምረጡ። ህዳሴ ፓርቲ ህዳሴ ብዙ ሀሳቦችን አዳዲስ ሀሳቦችን ለወጣቱ ብሎም ለአጠቃላይ ለኢትዮጵያውያን ይዞ የመጣ ፓርቲ ነው። ሞባይልን ይምረጡ። ሞባይል ምልክታችን ነው። ሞባይል ከገጠር እስከ ከተማ ከከተማ እስከ ገጠር ወጣቱን ሙሉ ኢትዮጵያውያንን የሚያንቀሳቀስ የሚያነቃቃ እንዲሁም ደግሞ በአሁን ሰዓት ወጣቶች በራሳቸው